ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። ስራ፣ ጤንነት ሁሉም ልሰለን እኔ ጋለው እግዚአብሔር ይመስገን። እንግዲህ ዛሬ ጽናት ድራማ ላይ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ጽናት እንግዲህ በፊት እንደምናውቃት የዋህና ጥሩ ልጅ ነበረች። ነገር ግን ኪራን ካገባች ወዲህ እንግዲህ ጸባይዋ ተቃይሯን። የቤት አጋዧ ትንሿም ነበረ እንግዲህ ትንሿንም ያው ትንሿ ተማሪ ናት እና ጽናት ግን ትንሿንም አሁን ከቤት አባራታለች። እንዲሁም ደግሞ እንግዲህ ኪራም ለምን ቢላል ልትሰማ አልቻለችም። ጽናት እንደዚህ የሆነችበት ምክንያት እንግዲህ በሀና ነው። ሀና እንግዲህ የኪራ ያው ጸሐፊ ነች ስራ ቦታው። ግን ጽናት ሀናን ስታያት በጣም አልወደደቻትም። ምክንያቱም ጽናት በጣም ትቀናለች። ቅናት ደግሞ ያው ትዳር እያፈርሳን። ጽናት አሁን ላይ እንደምናያት የበፊቷ ጽናት አይደለም። ኪራም ምን ሆነሽ ነው ሲላት እንግዲህ እሷ ያው ሀናን ከስራዋ አባራት ነው የምትለው። ሀና ደግሞ በጣም ሲበዛ የዋህ ልጅና ሰው የናፈቃ ሰው የምትፈልግ ልጅ ነች። እንዲሁም የኪራ እህት እንግዲህ ሀና ሚስኪን እንደሆነ ታውቃለች። ጽናት እንግዲህ ከዚህ ቀደም ከኪራ እህትም ተጣልታ ነበር። ለምንድን ነው እንደዚህ የምታደርገው ስትላት፣ ነገር ግን ጽናት ልትሰማ አልቻለችም። እንግዲህ አንድ ሰው የነበረበትን መርሳት የለበትም። ጽናት እንግዲህ በፊት የነበረችበትን እንግዲህ ረስታለች። ያን በፊት ያለችበትን አላስታወሰችም። ጽናት ከዚህ ቀደም የቤት ሰራተኛ ነበረች። አሁን የቤት ሰራተኛ ከቤቷ ሲገባ የቤት ሰራተኛ ማክበር ነው እንጂ የነበረባት እንደዛ ብሽቅጥቅጥ እያረገ ማስወጣት የለባትም። እንዲሁም ደግሞ ኪራን እንግዲህ ከብዙ ሴቶች መሀል እንግዲህ ለራሷ ኪራን አድርጋለች። ግን አሁን ኪራን ራሱ እያከበረችው አይደለም። ኪራ ራሱ ምን እንደሚያደርግ እንግዲህ ጠፍቶታል። እና ጽናት አሁን ላይ በጣም ነው የምታናደው። ይህ እንግዲህ ከሄኖክ ጋር አብረው ቁጭ ብለው ነበረና እንደ አጋጣሚ እንግዲህ ሀና ነበረች። ሀናን እንግዲህ ወደ ስብሰባው ሂጂ ሲላት፣ ሀናም አይ ከዛ ሄደን ከሰው ፊት እንጣላለን ትላለች። ኪያም እባክሽ ብቻውን ከሚሄደው እኛም ስለማንሄድ አንቺ ሂጂለት ሲሏት እንግዲህ ሀናም እሺ ብላ እንግዲህ ወደ ኪራ ትሄዳለች። እንደ አጋጣሚ እንግዲህ ጽናትን ታገኛታለች። ያው እንግዲህ ክብሮምና ጆከር ይገናኛሉ። እንግዲህ ክብሮም እንግዲህ ያው እንደ አጋጣሚ በሰኒ እህት ተናዶ እንግዲህ ወደ ውጭ ሄዶ ነበረ። ነገር ግን እሱ እንዳሰበው ከውጭ ሲመለስ እንግዲህ ሰኒ እንግዲህ ጆከርን አግብቷት ያገኛታል። በዛ በጣም ነበር የተገናኙ እና ዛሬ እንግዲህ ጆከርን ሲያገኙ የሚስቴ ባል እንዴት ነህ ምናምን ሲለው ጆከርን ይናደድና እንግዲህ ይሄ ክብሮም እንግዲህ በጥፊያ ይለዋል እና ጆከር በጣም ጥሩ ልጅ ነው። ምክንያቱም ሰኒ ከዛ ጉድ መሀት ጉድ ያወጣት ነው። ጆከርም እንግዲህ ክብሮንም በማያገባ አትግባ ይለዋል። ሌላው እንግዲህ ጽናትን የሚያሰቃያት እንዲሁም ደግሞ ከባለፈው ከኪራ ወንድም ጋር ስላገታት ልጁ የዛ ጓደኛ እንግዲህ ከክብሮንም ይመጣና ያነሳውና እዩልህ ብዙ የጣገቡ ሰዎች አሉ፣ ስለዚህ እኔ ጋር ትቀላቀላለህ ወይ ሲለው እንግዲህ ክብሮምን ጥሎት ይሄዳል። እንግዲህ ሀኒ ከኪራ ጋር ስራ ልትሄድ ስለሆነ ኪራ ሲቀርባት ወይኔ ምን ሆኖ ነው ቀረ ከመምጣቱ ወይም ስራ ከመግባቴ በፊት መጀመሪያ ምግብ መብላት አለብኝ እያለ እንግዲህ ብቻዋን ታወራለች። እንግዲህ ጽናት ትመጣለች። ጽናት ስትመጣ እንግዲህ አንቺ ከዚህ ምን ትሰሪያለሽ ብላ ሀናን ትጠይቃታለች። እናም በፈገግታ እንዴት ጽናት ደህና ነሽ? ኪራን እኮ እየጠበቅኩ ነው ትላታለች። ጽናትም እንግዲህ ምን ለመሆን ነው የምትጠብቂ ብላ ትጠይቃታለች። ደግሞ አለባበስሽ ምንድን ነው?
ባክሽ ስብሰባውም እኮ ኪያም እና ደግሞ ሄኖክም ስለታመሙ እኔ ከኪራ ጋር ወደ ስብሰባ መሄድ አለብኝ፣ አንቺ ሂጂ ብለው ነው ሲል ትላት። እንግዲህ ጽናትም እንግዲህ በንዴት ስለዚህ ስለትሽ ተሳካ አብረሽ ከስብሰባው ልትሄጂ ነው ትላታለች። እናም ኧረ እኔ እንዲታመሙ እኮ ብዬ አልተሳልኩም ትላታለች። ጽናትም እና ምን ነው ይሄ አለባበስ ለስብሰባ አልተጋነንም ስትላት፣ ሀናም እንግዲህ ኪያ እኮ ናት ልበሽ ብላ ያለችኝ ትላታለች። ብራን አይደል ስትላት፣ እንግዲህ ጽናትም እንግዲህ በኪያ እንግዲህ ትናደድባታለች። ወንድሟ ጥሩ ጥሩ አማራጮች እያቀረበችለት ነው። እንግዲህ ይቺ ጽናት ማን ነው የሀናን ጸጉሯን እንትር ስትልባት እንግዲህ ሀና ትናደድና ምን እየሆንሽ ነው ስትላት፣ ምን ነው እንደዚህ ብለሽ መሄድ ችግር አለው እንዴ ትላታለች። ቆይ አንቺ ልጅ ያበዛሽው አልመሰለሽም እንዴ? ዝም ስልሽ እኮ በጣም የፈራውሽ ነው የመሰለሽው። ናትም አይንሽን ከባሌ ላይ አንሺልኝ ስትላት፣ እንግዲህ ሀና በቃሽ እንግዲህ ትላታታለች። ልጅ ትሰሚኛለሽ? ያገባሽው ሰው ነው እንጂ መልአክ አይደለም ትሰሚኛለሽ ትላታለች። ሆኔ እሱን እንደማልፈልገው ደጋግሜ ነግሬሻለሁ ትላታለች። እንግዲህ ጽናት እንደዚህ የምታረገው ሀና ኪራን ትወስድብኛለች ብላ ነው እንደዚህ የምትንጨረጨረው። መጀመሪያ ጽናት ባሏ ወደ ቤት ሲመጣ ከምትቀና በስቃ በፈገግታ ትቀበለው። ይገባሽ እንደሆነ ይግባሽ፣ ከእንግዲህ በኋላ ዛሬ ያደረግሽውን ነገር እንዳታደርግቢ ብላ እንግዲህ ሀና ለጽናት ማስጠንቀቂያ ትሰጣታለች። ጽናትም ኧረ እባክሽ ስለሱ ይሄን ተናግሬ ስብሰባ እንደምትሄጅ እንደሆነ እናያታለን ትላታት። ጽናት ቤቱን ከፍታ ስትገባ እንግዲህ ሀና ትናደድና ቆይ አላበዛችሁም እንዴ ምን አድርጊ ነው የምትለኙ ትላለች። በእርግጥ ሀና እንግዲህ ይቺ ጽናት ማለት ብዙ ነገሮችን አድርጋታለች። እሷ ግን በሳቅ በፈገግታ ነበር እስከ ዛሬ ስትሸኛት የነበረው። ሀና ትናደድና እንደውም ባሏ ፊት አናግራታለሁ ብላ እንግዲህ ወደ ቤት ትገባለች። እንግዲህ ጽናት በንዴት ትገባና እንግዲህ ኪራ ጫማውን እየለበሰ ነበር። ጫማውን ማለት ታረቀ ወደ ጫማውን ታነሳበታል። ግራ ስለገባው ምን ሆነሻን ሲላት እንግዲህ ጽናትም አትሄድም ትለዋል። ነው እማልሄደው ሲላት እንግዲህ ጽናትም ወደ ስብሰባ አንተ አትሄድም ጀመር እኔ እንዳላያት ነው አይደለ ሀናን ውጭ ጠብቅኛል ካቶ ትለዋል። እንግዲህ ሀና ወደ ውስጥ ትገባና አይ እሱ አይደለም ያለኝው እኔው ራሴ ነኝ። ጽናት እንግዲህ ሀናን አይንሽ ውጣና ወደ ውጭ ስትላት ኪራ እንግዲህ ከተቀመጠበት ይነሳና ጽናት ግን ትንሽ አላበዛሽም እንዴ? እኔ ከአንቺ ውጭ ሌላ ሴት አልፈልግም ብዬ ስንት ቀን ልንገርሽ ይላታል። ማለት ለእኔ ምንም አይደለሽ፣ አንቺ ከልቤ ውስጥ እንዳለች እንዴት አድርጌ ላሳይሽ ይላታል። ናትም እውነት እንደምታወራው ከሆነ እኔ እኮ አልኩ ከዚች ሴት እራቅልኝ ነው ያልኩ። እስኪ ህያት ምን ቆይ ምንድን ነው ይቺ ልጅ ያደረገችሽ ብሎ እንግዲህ ጽናትን ይጠይቃል። ነው ያደረገች ብለሽ እስኪ ንገሪ ሲላት እንግዲህ ጽናት እንግዲህ እሷ አውቃ ነው እንደዚህ ጸባይኛና የምትቅለሰለሰው ሰው ነው ለሰው ጅል ነው የምትመስለው። ነገር ግን አላማዋ እሷ ሌላ። ቆይ አንቺ እንደምታይኝ እኮ እንደምትይኝ ብሆን ኑሮ የኪራ ጸሐፊ ሳይሆን አሰሪ ነበር እኮ የመሆነው ነው። ታም የሚያሳድዱ ሴቶች በዚህ ሰዓት ትልቅ ገንዘብ አላቸው። እሱን ደግሞ ቢሆን አንቺ ታውቂያለሽ። እንዴት እባክሽ ስትላት እንግዲህ ሀናም ያው መልሱን ትመልስላታለች። ደግሞ እንደዚህ አይነት ሴት አይደለሁም እባክሽ፣ እኔ ዝቅ ብዬ ነው የምሰራው። እዚህ ስራዬን ልስራበት፣ እንጀራዬን አትዝጊብኝ ትላታለች። ጽናት ከራስሽ ጋር ሁኚ፣ ከምታስቢው በላይ በጣም ነዝናዛ ሆነሻል። መለስ እናወራለን፣ እስከዛው ግን ከራስሽ ጋር አውሪበት ይላታል። የዚህ ጊዜ ጽናት ኧረ ትለዋለች። ነዛ ሆንኩብህ አይደለ እና ታዲያ የማትነዛነዘው ጸሐፊ እኮ አለህችልህ ትለዋለች። እህትም ደግሞ ቆንጆ አድርጋ ልካልሃለች ምረጣት ስትለው እንግዲህ ጽናት ይሄ ኪራ ይናደድና ጽናትን በጥፊ ይላታል። ደግ አርጓታል። ምክንያቱም
ኪራ እንግዲህ እስከ ዛሬ ጽናትን ተይ ተይ ቢመክራት አልሰማ ብላለች። እንዲሁም ደግሞ በጣም ሲበዛ ቅናቷ ቀጥ ስላጣ እንግዲህ ከገዛ እህቱም ጋር እንግዲህ ልታጣለው ትፈልጋለች። ጽናት በአሁኑ ሰዓት ኪራ ከማንም ጋር ከሰው ጋር እንዳይገናኝ አትፈልግም። እንዲሁም የገዛ ጓደኞቿ ራሱ ታዝበዋታን እነሰኒ ምሩ እንዲሁም ናሆሜ ታዝበዋታል። ምክንያቱም ጸባያ ሁሉ በጭራሽ ስለተቀያየረባቸው እና አንድ ሰው መጀመሪያ የነበረበትን መርሳት የለበትም። ጽናት እንግዲህ መጀመሪያ የነበረችበትን እረስታ እንግዲህ ዛሬ በጣም ሲበዛ ነገረኛ ሆናለች። እዚህ ጊዜ ጽናት ስትናደድና ኪራ ጭራሽ መታኝ፣ ያውም ከሷ ፊት ነው የምትመታኝ ትለዋለች። ኪራም እንግዲህ ጽናት በቃሽ፣ ይሄ ንዝንዝሽ በጣም ነው የሰለቸኝ፣ እዚህ በላይ አንቺን እሽሩሩ ማለት አልችልም ብሎ እንግዲህ ገፍትሯት ጥሏት ይሄድ። እናም እንግዲህ አይዞሽ እሺ ፊትሽ እንዳይቀላብሽ በረዶ አድርጊበት ስትላት እንግዲህ ጽናት አሁንም ተናደድና እንግዲህ በሶፋ በማለት በትራስ እንግዲህ ውርውራ ሀናን ትመታታለች። ጊዜ ጽናት እንግዲህ ኪራ እያለች እንግዲህ ታለቅሳለች። ምክንያቱም ኪራ እንግዲህ እስከ ዛሬ እሽሩሩ እያለ ጽናትን ዝም ብሏን ነበር። ያ ያደረገበት ምክንያት ስለሚወዳትና ስለሚያፈቅራት እንዲሁም ደግሞ ትዳሩን ስለሚያከብር ነው። ነገር ግን እሷ እሽሩሩ ባለ ቁጥር እንግዲህ በጣም አብዝታው ነበረ። ስለዚህ ጥሩ አድርጓን። ምክንያቱም አንዳንድ ጊዜ ትዕግስትም ሲበዛ በጣም ያስጠልጣል። ራኬብ እንግዲህ በሰኒ ሳትነግራት ያው አግብታ ስለነበረ በዛ ተናዳባት እንግዲህ ራኬብ ከቤት ወጥታ ነበር። እንደ አጋጣሚ እንግዲህ ቅዱስና ይሄ ጆከር እባክሽ ይቅርታ አድርጊላት ሰኒን፣ አንቺ ከሄድሽ አንስቶ ምግብም አትበላ እባክሽ ብለው እንግዲህ ለምኗን ነበረ። ራኬብም እንግዲህ ወደ ቤቷ ትመለሳለች። ራኬብ ያንን ያደረገችበት ምክንያት ሰኒን እንግዲህ በጣም ትወዳታለች። እንዲሁም ትንሽ እህቷ ስለሆነች እንድትጎዳባት ስላልፈለገች ነው። ሰኒና ጆከር ደግሞ የራሳቸው የተጋቡበት ምክንያት የራሳቸው ምክንያት ስላላቸው ነው። ስለዚህ አሁን የሰኒና የጆከር እንግዲህ ስቃያቸው ይበቃል። ምክንያቱም እንግዲህ ይህን ሁሉ የሚያደርጉት እንግዲህ የሚያደርገው ያን የነኪራ ያኔ ጨበሬው ሰውዬ ማነው ስሙ የነኪራ ወንድም ነኝ ብሎ እንግዲህ የነኪራን የቤት ካርታ ለመውሰድ ነው። ከዛ ሰኒ ያገታቱ እንግዲህ ሰኒ ስላገታት አልሰጥም ስላለችው እንግዲህ ወደ ሌላ ቦታ ሊወስዳት ሲል ይህ ጆከር እንግዲህ በስተጀርባ ሆኖ እሱን ከመታው በኋላ እንግዲህ ጆከር እና ሰኒ ወደ ቤታቸው ተመልሰው ነበር። ነገር ግን አሁንም የጆከር ጓደኛ እንግዲህ ያን የተመታው ወይም የኪራ ወንድም የነበረው እንግዲህ ጓደኛቸው ስለነበር እንግዲህ ጆከርን እና ሰኒን እንግዲህ እያስፈራሯቸው ነው። እንዲሁም የቤቱን ካርታ እንዲሰጣቸው ስለሚፈልግ ነው። እና ራኬብ አሁን ወደ ቤቷ መመለስ ጥሩ ነው። እኔ ወደ ቤት መጣና እህቷ መጥታ ስታያት እንግዲህ እህቴ በጣም ደስ ብሎኛል እንኳን መጣሽልኝ ስትለው ማን ነው ይሄ ቅዱሱም አረምን ነው ረጋቤ እንጂ ሲላት እንግዲህ ሰኒ በጣም እኮ ስለናፈቀች ነው እህቴ ትለዋለች። እኮ ናፍቀሽ ነበረ፣ ነገር ግን ቆይ ለምንድን ነው ጥለሽኝ ሄድሽው? አትናፍቅኝም ስትላት ራኬብን በጣም ነው እኮ የምትናፍቅኝ፣ ነገር ግን በጊዜው እኔ አንቺ አናደሽ ነበር ትላታለች። ሰኒም እረ ይሄ እኮ አጋጣሚ ነበረ፣ ስለዚህ ይህ ነገሮች ይለፉና ለምን ይሄንን እንዳደረግኩት ሁሉንም ነገር እነግርሻለሁኝ ትላታለች። ቅዱሴ መቼም ረግጠሽ ነው ያለፍሽው አይደለ አላየሽኝም ሲላት እንግዲህ እቺ ሰኒም አይ ቅዱሴ አይቻለሁኝ ትለዋለች። ደግሞም እህቴን አሳምነ ስላመጣልኝ በጣም ነው እማመሰግነው እሺ ትለዋለች። ቅዱሴም እኔ አይደለሁም ጆከር ነው እንደዛ ያደረገው። እኔም ትደነግጥና ጆከር ስትል እንግዲህ ራኬብም አዎ ምን ያህል እንደከፋሽና እንደ ተጨነቅሽ ሲነግረኝ እኔም አላስቻለኝም መጣሁ ነው። እኔም እና ታዲያ እኔ ምን ደስ ይለኛል መሰለሽ አንቺ ጥለሽኝ ሄደሽ፣ አንቺ እኮ ቤተሰቤ ነሽ፣ ማን አለኝ ሰኒ ያላንቺ ስትላት እንግዲህ ሰኒ ማንን ትላት። በቃ ሁሉንም ተውትና አሁን እኔ ምግብ እሰራለሁ
ቅዱሴ ቡና አፈላለሁ እሺ ስትለው ቅዱስ ይስቃል። ጽናት እንግዲህ ሻንጧን ይዛ ልትሄድ ስትል እንግዲህ ክብሮም ይመጣል። ጽናት ይላታል፣ እንኳን ደህና መጣህልኝ፣ እንደውም ንብረቴን ይዛ ጠፋች ከሚለኝ አንተ እንኳን ወደ ቤት መጣ ትለዋለች። ክብሮምም አልገባኝም፣ ወደ ልትሄጂ ነው ይላታል። ጽናትም የፈለገውን ሴት እያመላለሰ መኖር ይችላል፣ እንግዲህ እኔ ትዕግስቴ አልቋል። ክብሮምም ቆይ ምን ማለትሽ ነው? ከወንድሜ ጋር ተጋጫችሁ እንዴ ብሎ ይጠይቃል። መቼ ተስማምተን እናውቅና ነው እኮ ሁሉንም ችዬ ዝም ብዬ እያሳለፍኩልን። ክብሮምም እና ታዲያ ከቤት አስወጥቶ የሚያስወጣ ምን አይነት ጉዳይ በምን አይነት ግጭት ብትጋጭ ነው ብሎ እንግዲህ ይጠይቃል። ራሽ ጸሐፊው ፊት ይመታኛል እንዴ? መርስ ለምን ይመታኛል? እሺ መምታሱንስ ይምታኝ፣ ሴት ካና ፊት ይመታኛል ትለዋለች። እና ታዲያ ምክንያቱም እንግዲህ ብዙ ጊዜ ሴት ቢታገዛት ጸባይ ስለሌላ ነው። እንግዲህ ጽናት ያውኔ ኪራ ሁሉ ጊዜ ቢመክራትም ስላልሰማችው መጨረሻ ላይ እንግዲህ ተናዶ ነው በጥፊ የመታታት። ሳይን ያስቆረጠኝ እሺ ስትለው እንግዲህ ክብሮምም ማናት ሀና ብሎ ይጠይቃል። እህትህ ለወንድም የመረጠችለት ሴት ናት ትለዋለች። ምክንያትና ከወደድካ ከኔና ከሷ ምረጥ። ጽናት ራስሽን ከሰው ጋር እያወዳደርሽ እኮ ደስታ የለም። ሁሌሲ በዚህ ሁኔታ ከቤት እንድትወጪ በፍጹም አልፈቅድልሽም ይላታል። ወንድሜ ይምጣና ቁጭ ብለን እናወራበታለን። ጽናት እንግዲህ ወንድሜ ከሌለበት አትሄጂም፣ ይምጣና እንነጋገርበታለን ብሎ እንግዲህ ያስቀራታታል። እንግዲህ ጆከርን ስታየው እንግዲህ በጣም ስለተደሰተኝ ምክንያቱም እህቷን ስላመጣላት እንግዲህ እቅፍ አድርጋ ትስመዋለች። በጣም ነው እሺ የማመሰግነው እህቴን ስላመጣለኝ ትለዋለች። ጆከርም ሁሉ ጊዜ ደስተኛ ስትሆኝልኝ ነው እኔ ማየት የምፈልገው ብሎ እንግዲህ ለሰኒ ይነግራል። ከምታስበው በላይ በጣም ደስ ብሎኛል። እናም እንግዲህ እየሄደች ምን አልከኝ ኪራ ስትለው ኪራም ከዚህ በላይ መራመድ አትችይም እንዳንችል ሲላት ሀናም እንዴ ከዚህ በላይ እንዴት ልራመድልህ ትለዋለች። ቆይ እንዴት ነው የምታይኝ ሲላት እንግዲህ እንደዚህ ነው ትለዋለች። ሀና እኔ እየቀለድኩ አይደለም ይላታል። በሌላይን ማለቴ ጽናት እንደምትለው ታይኛለሽ እንዴ ወይም ተፈቅርኛለሽ እንዴ ብሎ እንግዲህ ሀናን ይጠይቃል። ቱቱቱቱ ምን ነው ወንድሜ፣ እኔ እኮ ስራ ስላገናኘን የስራ ጉዳይ ሆኖ ነው ለጸብ የምፈልገው አይነት ሰው ነው። እንደው እንዴት እንደምታቃጥለኝ እኮ ብታይ ትለዋለች። ብልህ ደስ ላይ ነበር ትለዋለች። አሁን ያልሽው ውሸት እንዳልሆነ በደንብ አውቃለሁ። እኔ ስቀልድ ነው። እኔ ማለቴ ያው ታታሪነት ስራነት ያለው ነገር ደስ ትለኛለህ፣ ግን ደግሞ በሌላ አይን አይቼህ አላውቅም። በላይ ደግሞ አንተ እኮ ባለትዳር ሰው ነህ። ትዳር መሆንህ ደግሞ ዋነኛው ምክንያት አንተን እንዳልመኝ እኮ ያደርገኛል። ስለዚህ አንተ ባለትዳር ነህ ትለዋለህ። በላይ ደግሞ እኔ እንዳንተ አይነት ወንድ አይመቸኝም። እኔ የምፈልገው ቀልደኛና ተጫዋች ወንድ ነው። አንተ ፊቱን የሚቋጠርና የሚኮሳታተር ወንድ እኔ አልፈልግም። እሺ ቆይ ይሄ ለምንድን ነው ጽናት ያልታያት ብሎ ሲጠይቃት እንግዲህ ሀኒም እኔ እንጃ አላውቅም ትለዋለች። እድሌ እኮ ነው በቃ ሴቶቹ ሲያዩኝ ማለት ሰው ሁሉ ሲያዩኝ እንደዚህ ነው የሚያደርገው። እናድዳቸው ነገር አለ መሰል። እኔ ኪራ እንግዲህ ምክንያቱም ኪራና ሀና እህትና ወንድም ሳይሆን አይቀርም። ምክንያቱም የእናታቸው ስም ተመሳሳይ ነው። ኪራም አስቴር ስትል እንግዲህ እባክሽ እንደዚህ ታስታውሽኛለች ሲላት እንግዲህ ሀናም እኔም እኮ ያው የት እንዳለች አላውቅም ትለዋለች። ከዛ ኪራ አሁን ወደ ስራችን እንሂድ፣ ደግሞ ከዛ ሄደሽ ያኔ እንዳትንቀለቀይ ይኸውልሽ ካስቸነፍን ደግሞ ቦነስ አለሽ ይላታል። ሀናም በጣም ደስ ይለናል፣ ነገር ደግሞ ካላቸነፍነ ቦነሱን ወደ ቦክስ እንዳቀይርብኝ ስትለው ኪራ ይስቅባታል። ሀና እንግዲህ በጣም ቀልደኛና ተጫዋች ልጅ ናት። እንዲሁም ደግሞ እንግዲህ ያደገችው በእናትያ እጅ ነው። እንግዲህ በእናትየዋ ያው አባቷ አለ። አባቷም ስራ ስለሚሆን እህት ወንድሞች አሏት። ነገር ግን ፍቅር ሰጥተው አላሳደጓትም። ለዛ ነው እንግዲህ አሁን ሰው ስታገኝ ሰው ስለናፈቃት እንደዚህ የምታወራት። ነገር ግን ጽናት ቀናተኛ ስለሆነች ምንም ልትረዳት አልቻለችም።
እንዲሁም ጽናት ብልህና ጥሩ ሰው ብትሆን ሀናን በጸባይ መቅረብ ትችል ነበረ። ራኬብ እንግዲህ ሰኒን ይኸውልሽ ከእንግዲህ በኋላ የሚሆነው ነገር አይታወቅም። ስለዚህ ይሄ ጆከር ካገባሽ በወግ በማዕረግ ነው ከዚህ ቤት መውጣት ያለብሽ ትላታታ። እኔም አይሄቴ እሱ እኮ የሚያስጨንቅ ጉዳይ አይደለም አሁን ትላታታ። ነገሩ የጆከር ቤተሰቡ ይመጡ የለ አሁን ከነሱ ጋር እንነጋገርበታለን ትላታታ። እኔም እንግዲህ እሱ እኮ አሁን አስፈላጊ አይደለም ደግሞ በዚህ ኑሮ ውድነት ትላታለች። እንግዲህ ጆከር እና ሰኒ የተጋቡት የውሸት ነው። ምክንያቱም ከመሀላቸው ሌላ ሰው ስላለ ስለሚያስቸግራቸው ነው። እና ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን፣ እኛም በያለንበት ፈጣሪ አምላክ ይጠብቀን። እንግዲህ ቅናት ጥሩ አይደለም። ምክንያቱም ቅናት ያው ትዳር ያፈርሳን። ከመቅናት ወይም ደግሞ የሆነ ነገር ሳናረጋግጥ መጮህ የለብንም። ቁጭ ብለን መነጋገር ነው ያለብን። እንግዲህ ጽናት በጣም ነው የምትደብር